እድል ምን ማለት ነው? እግዚአብሔር የሰጠን ጸጋ ማለት ይመስላል ስታስቡት። የሚወሰድ ሆኖ ሳይሆን ደጋግሜ ነው ይሄን የተናገርኩት። እድሉ ተወሰደ፣ እድልሽ ተወሰደ የሚባለው እንደዚህ ብድግ አድርጎ ውስድ የሚደረግ ሁሉ ሳይሆን ሰይጣን ምን ያደርጋል? ያታልላል። የሚያታልለው እንዴት ይመስላችሁ? ደብተራው ጋር ሄደው የሱን እድል እፈልጋለሁ፣ እድሉን በቃ የሱ ቻንስ እኔ ጋር እንዲመጣ እፈልጋለሁ ሲሉት ጊዜ ላቡን አምጣ፣ ምራቁን አምጣ፣ የሆነ ነገሩን አምጣ ተብሎ ይነገረዋል። መስተፋቀርም ከሆነ ምንም ከሆነ እሺ ብሎ ሄዶ ሲያመጣ የሱ እድል ወደሱ የመጣ ነው የሚመስለው። ይሄ ሰው እንደሆነ እንዲያስብ ነው፣ እንደዛ እንዳመጣ እንዲያስብ ነው። ግን ሄዶ ሲያመጣ ሰይጣን አብሮት ነው ያለው። የደብተራው መንፈስ ተልኳል አብሮ ሄዶ ሲመለስ እንደ ገቢር ነው ያ የሚያመጣው። ጸጉርም ይሁን የሚያመጣው ላብም ካራንቴራ ተቀዶ እዚህ ጋር ተቦጭቆ ሊሆን ይችላል። የጡት ማሰሪያችሁም ጠፍቶ ሊሆን ይችላል። ፓንት ተቦጭቆ አይጥ የቦጭቆ ይመስል ከስር። በእርግጥ አንዳንድ ጊዜ ላብ ያለበት ቦታ ላይ አይጦች መጥተው ይበሉታል አይደል? ለምንድን ነው ያ የተፈለገው? እንዲመስል ነው። አይጥ የበላችሁ እንዲመስል እንዳይነቃ ነው። እና ሲያመጣው እድሉን ያመጣ ነው የሚመስለው። ሰይጣንም ደግሞ ያን እንዲመስል ይፈልጋል። እና አመጣው ሲል አዎ አምጥተሃል ይለዋል። ግን የዛን ሰው እድል ለምሳሌ 20 አጋንንት ከሆኑ የዛን ሰው እድል የሚዘጉ ግማሾቹ እዛ ይቀራሉ። ለምን? እድሉ ተወሰደ ሲባል የለውማ ያ ሰው። እኔ ለምሳሌ እጄ ላይ ገንዘብ ሌባ ከወሰደብኝ እጄ ላይ ገንዘብ አይኖረኝም። እንደዛ ነው። እድሉ ከተወሰደ ያ ሰው የለውም የለኝም እድል ተወሰደብኝ ብሎ እንዲያምንም ይሄም ደግሞ ወሰድኩበት ብሎ እንዲያይ ነው። ሲያዩት ድክርት ይላል፣ ገንዘብ ያገኛል፣ አያልፍለትም። ምን ይላል? ለምን? ይሄኛው ተቀባይ ሆኗላ። በቃ እኔ ነኝ የማድገው። አብረን እንደግም ከሆነ ደግሞ እኩል ነው የሚያድጉት፣ እኩል ይካፈላሉ ማለት ነው። ይሄ አበሻ መንፈስ ግን ከባድ ነው። በአጋንንትም ሆነ እንኳን እኔ ልደግ እሱ ይኮስምን ነው፣ እሱ ይውደቅ ነው። መኮርኮርና መኮርኮም ብላችሁ አስቡት። ይሄን ይኮረኩመዋል፣ ይሄ ደግሞ ይኮረኮራል። በአጋንንት ደስታ ያገኛል ማለት ነው። በቃ እያንዳንዱ የሚያረጋት ነገር በእድል ተወስዶ ስለሆነ ወሰድኩ ብሎ ነው የሚያስበው። አሁን አይወሰድም እድል። አጋንንቶቹ እዛ ሄደው አይምሮን ይደፍኑታል። አሪፍ ስራ የሚሰራ ከሆነ ስራውን ያበላሹበታል። እሱን ስራ የሚመስል ደግሞ ፌክ የሆነ ስራ ደግሞ ለዚህኛው ይሰጠዋል። ከዛ ገንዘብ ሲያገኝ በአጋንንቶቹ ገዛ ሲሄድ ይሳካለታል። ማምን ለምን? ሃይ ኮፒ ወይም ፌክ የሆነ ምንድን የሚባለው ሰከንድ አንድ እንደሚባለው ሃይ ኮፒ ያስኬዳል። ያንን ልጅ ያለውን ቻንስ እድሉን የሚመስል ነገር ይሄም ስላገኘ ወሰድኩ ብሎ ስለሚያስብ ይኖራል ማለት ነው። ይሄ የአጋንንቶቹ የማታለል ስራ ነው እንጂ ከዛኛው ሰውዬ የሚሰረቅ ተሸክመው የሚያመጡት ነገር ኑሮ አይደለም። ያን አይምሮ መድፈን፣ ይሄኛውን ደግሞ በአጋንንት ደግሞ አይምሮን ይከፍቱትና በሄደበት እንዲሳካለት ያደርጉታል። ግን ገቢር አለው፣ ግብርም አለው። ገቢር ለመግቢያ ነው፣ መጀመሪያ ለመስራት ነው። ግብሩ ደግሞ በየጊዜው ደግሞ ይሄን ማሳደስ የሚባል ነገር አለ። ምናልባት ራሱ እድሉ የተወሰደበትን ሰው መጋበዝም ሊሆን ይችላል። የጫማውን ሶል መስረቅ፣ ካልሲውን መስረቅ፣ ፓንቱን መስረቅም ሊሆን ይችላል። ለማሳደስ በአመቱ እንደዚህ የሚያደርጉ አሉ። ጓደኛ መስለው መኝታ ክፍል ድረስ ገብተው የተሰጣ ልብስ የሚወስዱ፣ አንድ እግር ጫማ፣ የታጠባችሁበትን ሳሙና ይሄን ሁሉ ይወስዳሉ። ለምን? እድላችሁ የፊት ጣቢያችሁን ለመውሰድ ፈልገው ነው። ገላሽን ልጠብሽ፣ ገላህን ልጠብህ፣ ወይ ደግሞ ካስቲን ቲሸርት ይሆናል። እስቲ ይውልና እንዲያውም አንድ ጊዜ አንድ ጓደኛዬ ምን አለኝ፣ ስለ እድል ስታወራ በጣም በቃ ተጠራጠርኳል። ጸበል ሲገባ እውነቱን አወቀ። ጓደኛው ቲሸርት አመጣለት። እስቲ ሞክረው ይሄን ቲሸርት በእናትህ እኔ ጠበበኝ አለውና እንደማይሆነው ያውቃል። በጣም ብዙ መንገድ ካስኬደው በኋላ ላብ ከወጣው በኋላ ማለት ነው። አስቡት። ቲሸርቱን አስለበሰውና አይ የጠበበህ ይመስለኛል፣ ለማንኛውም አልገውና እስቲ ፎቶ እነሳበትና ትመልሰዋለህ፣ ችግር የለውም ሌላ ቀይርልሃለሁ፣ ቁጥርህን ስላላወቅኩት ነው ይለዋል። እሺ ብሎ ደግሞ የዋህ ነው። አብረው ሄዱ። ላብ እንዳላበው ነበር ካመት ግን አልቦኛ ሲል ችግር የለውም ምን መልሰው ልብስ ነው አለው። ለበሰ። ከነ ላቡ አምጥቶ ለደብተራው እንካ ብሎ ሰጠው። ሙሉ በሙሉ ነው የተዘረፈው። ሙሉ በሙሉ ሞልድ የሚሰራ ሰው ነው። የሻማና የምናምን የጅብሰም ምናምን ሞልዶች የሚሰራ ሰው ነው። ሞልድ ታውቃላችሁ? ቅርጽ ማውጫ ሙሉ በሙሉ ተወሰደበት ማለት ይሄ ሰው በቃ ብቻውን ዜሮ ቀራ። ዜሮ። አንዳንዴ እንካፈል የሚባል ነገር ማለት ለነገሩ ሰይጣን እንዴት አድርጎ ይካፈለው እና በዚህ ልክ ሰው እድሉ ይወሰዳልና ተወሰደ ሲባል አማርኛው አፋችን ላይ ወሰደ የሚለው ነገር ነው እንጂ ያለው ተደፍኖበት ተከፈተ ነው።
እዚህ ጋር ይደፈናል፣ እዚህ ጋር ይከፈታል ማለት ነው። አጋንንቶቹ ያዩዋል፣ መጀመሪያ ይኮርጃሉ። ቻይና ለምሳሌ ትኮርጃለች አይደል? አንዳንድ ዕቃዎችን ታይታይና ከዛ በኋላ ሄዳ በራሷ ለህዝቡ ለአፍሪካ ህዝብ በሚመጥን ለአውሮፓ በሚመጥን ሃይኮፒ ትሰራለች። ለምሳሌ ይሄ ሃይኮፒ ቢሆን ይሄ ስልክ ቻይና ነች፣ ከቻይና ውጭ ሌላ ሊሰራ አይችልም ብላችሁ ነው የምታስቡት። አጋንንትም እንደዛ ናቸው። ያያሉ ልጁ እንዴት እንደሚገባ እንደሚወጣ ምን እንደሚያገኝ ትርፉ መኪና የያዘው ነገር ያያሉ። ይሄንኑ ነው ራሱ የምፈልገው ካለ ይመጡና ያንን ያስረክባሉ ማለት ነው። ያንን ሰውዬ ደግሞ ይዘጋጉበታል። መኪናው እንዲበላሽ፣ ክስ እንዲበዛበት፣ ከሚስቱ እንዲጣላ፣ እንዲናደድ፣ እንዲበሳጭ፣ ቀስ በቀስ ትዳሩ እንዲመነምን እየተደረገ ይሄዳል ማለት ነው። ይሄ ነው እድል እንጂ እንደዚህ የሚዘዋወር ነገር ኖሮ አይደለም ማለት ነው። ስለዚህ ምንድነው የምታደርጉት? እድል መልስ አትሉትም። ጸበል ስትጠመቁ፣ ሱባኤ ስትገቡ፣ ስትሰግዱ ምንድነው ማድረግ ያለባችሁ? መንፈሱን እድል መልስ አትሉትም። አይመልስማ፣ ከየት አባቱ ይመልሳል? ታሰር ነው የሚባለው። ለምን? እድላችሁን አስወሰደ በሚለው ሐሳቡ ሳይሆን መረዳት ያለባችሁ እድሌን ዘጋብኝ፣ በእያንዳንዱ መግቢያ መውጫ ቀዳዳዎች ውስጥ ደንበኞቼን በሙሉ አስቀየመብኝ፣ አጠቃላይ በህይወቴ ላይ ይሄ መንፈስ መጥቶ አይነ ጥላ ወይም ደግሞ የቢዝነስ ጥላ ሆኖብኛል፣ ስለዚህ ይሄ መንፈስ ማሰር አለብኝ ብላችሁ ማሰር፣ ታሰር፣ እድሌን መተህ የዘጋህብኝ ታሰር፣ ከመንገድ የዞር በል ብላችሁ መንፈሱን ማሰር ማስወገድ ነው። ወይም ደግሞ ስትጠመቁ ደግሞ ይሄንን ነገር እያሰባችሁ መጠመቅ ነው። ከእግዚአብሔር ጋር ስታወሩ ደግሞ እግዚአብሔር ሆይ እድሌ ተወስዶብኛል ወይም ደግሞ የኔ እድል ተዘግቶብኛል ሳይሆን ተዘግቶብኛል እና እባክህን የዘጋብኝ መንፈስ ያዝልኝና በረከቴ መልስልኝ። አስራት አወጣለሁ፣ ቃል መግባት አለባችሁ። አስራት በኩራት አወጣለሁ፣ መባ ሰጣለሁ፣ ስለቴን እንደዚህ አስገባለሁ ብላችሁ መሳል አለባችሁ። ሱባኤ መግባት አለባችሁ። ከዛ እግዚአብሔር ያንን መንፈስ ይይዘዋል እንጂ ሰይጣን እድል አይሰጣችሁም። ሰይጣን በረከት አይሰጥም። ቢሰጥም የሚወስደውን ነው የሚሰጠው። ከእኔ ጋር የማይሰበስብ በከንቱ ይበትናል ያለው ክርስቶስ። ከእግዚአብሔር ጋር ካልሰበሰብን እንደዛ ነውና ታዲያ እድሉ ሲገባብን እያየ ለምን ዝም አለ ከተባለ ህይወታችን፣ የኛ ህይወት፣ የኛ ማንነት ለእግዚአብሔር የማይመች ሆኖ አጫሽ፣ ቃሚ፣ ጨባሽ፣ አጠቃላይ በቃ ዝም ብሎ አለሌ ዱርዬ ከሆንን ሲላክ ይገባል፣ ስራ ሲባል ይሰራል። ለምን? የሚመች ዙፋን አግኝቷል። እምነት ላይ ዜሮ፣ ዕውቀት ላይ ዜሮ፣ ምግባር ላይ ዜሮ ነን። ዝም ብለን ስዕል ብቻ ማተብ ማንጠልጠል ብቻ፣ መርካቶ ለመርካቶ መዞር፣ ሱቅ መክፈት፣ ስጋ ቤት መክፈት፣ ስቴሽነሪ፣ ህንፃ መሳሪያ፣ ከዛ በኋላ ደግሞ ሆቴል፣ ካፌ ምናምን መስሪያ ቤት መስራት፣ ገንዘብ ማጠራቀም፣ መኪና ገዝቶ ራይድ መስራት፣ ግን ከእግዚአብሔር የራቀ ህይወት። ዝም ብሎ መሮጥ፣ ሰንበትን ሽሮ፣ ቅዳሜና እሑድም ሌሊትም ሰርቶ ሰንበት የሚጸለይበት ቅዳሴ የምንገባበት ቀን ላይ ራሱ አንድ ልጅ በራይድ ቤተክርስቲያን ሌሊት ይዘኸኝ ሂድ አልኩትና ሌሊት ይዞ ይመጣ እና ለምን አታስቀድስ ምናምን እንግባና እናስቀድስ አልኩት። ራይድ ሹፌሩ ማለት ነው። ከዛ አይ ትንሽ ጠቅጠቅ አድርጌ ልስራ፣ ዛሬ ሰንበት ነው እሑድ ነው አልኩት። ሰንበትንም ሽራ ሰርተህ በረከት አለ አልኩት። አዎ ግን ያው አይበረክትም፣ ግን በቃ ትንሽ በሚቀጥለው ጊዜ በደንብ እናወራለን፣ ስልክ ነው ስጃለሁ አይደል ምናምን ችግር የለውም አለኝና ተለያየን። ከዛ ጠዋት ስልኬን ዘግቻለሁ። ቅዳሴው ካለቀ በኋላ 3 ሰዓት ላይ ቴክስቱ ሳየው ደነገጥኩ። መምህር ላገኝ ይፈልጋለሁ፣ እግዚአብሔር ቀጣኝ። ይህንን የእግዚአብሔርን ጥሪ ረግጬ ስለወጣሁኝ የገጠመኝን ፈተና ብነግርህ በጣም ከባድ ነው። ከባድ ፈተና ነው የገጠመኝ። መኪናዬ ተጎዳች፣ እንጀራዬ ተጎዳ። አሁን ምንድነው ሰርቼ የምበላው? ምንም አልመለስኩም፣ ጸጥ አልኩት። በቃ አሳዘነኝ። አሁን ማዕድ ረግጦ መውጣት እንደማለት እንደዚህ ገበታ እንደመገልበጥ ማለት ነው። እግዚአብሔር ሲናገር አልሰማም ማለት እንደዚህ ነው፣ አመፀኝነት ይባላል። ስለዚህ ሲላክብን ማንኛውም መንፈስ እድላችንም ሲወሰድ ዝም የሚለው እግዚአብሔር እኛ ዝም ስላልነው ነው። ሮሜ ምዕራፍ 3 ላይ ቁጥር 3 ላይ እግዚአብሔርን የማያምነው ቢኖር ያለማመኑ የእግዚአብሔርን አምላክነት አያስቀረውም ይላል። ሮሜ 3:3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀረዋልን? እንግዲህ እንዲህ አይሁን፣ በቃልህ ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን ይላል። እግዚአብሔር ምን ይሁን? እውነተኛ ይሁን። ሰው ውሸተኛ ከሆነ ስለዚህ የማያምን ቢኖር አለማመኑ የእግዚአብሔርን አምላክነት አያስቀረውም። እናንተ አላመልክህም ብትሉትም እሱ ሁልጊዜ ፍቅርና ቅዱስ ነው። ስትመጡ አቤት ይላል፣ ስትርቁት ዝም ይላል።
ጠብቀኝ እባክህ አድነኝ ስትሉት ደግሞ እሺ ብሎ ይሄ ነው ስራው፣ ባህሪው ነው። እንደ ሰው አይደለም። ባለፈው እንደዚህ አላልከኝም ምናምን ብሎ እንደዚህ የሚይዝ አይደለም እግዚአብሔር። ስትመለሱ ይመለሳል። ስለዚህ ተመለሱ። በቃ አልፈልግህም ስትሉት እሱ እግዚአብሔር ደግሞ ዝም ሲል አጋንንት ነው የሚቀልበን። የትም አንዋል ወይ ኒውትራል ማን ወይ ኔጌቲቭ ወይ ፖዚቲቭ ነው እንጂ የሚኖረው ኒውትራል ብሎ ነገር የለም። ወደ አንድ ወይ ወደ አጋንንቱ ወይ ደግሞ ወደ ቅዱሱ ነው ህይወታችን ሊሆን የሚችለው። ማን ነው እሺ? ፓጋን ኤቲስት ነኝ ሃይማኖት የለኝም ብሎ ኒውትራል ነኝ ብሎ የሚያስብ ሰው እንኳን የማን አባል ነው? በአፉ ነው እንጂ ኒውትራል ነኝ የሚለው እግዚአብሔርን አላመልክም በማለቱ ሮብና ዓርብ ባለመጾሙ ሃይማኖታዊ ስርዓቶችን ባለመፈጸሙ እንኳን ያጋንንት አባል ነው። የራሱን ሃይማኖት በመፍጠሩ እንኳን ኃጢአተኛ ነው። እግዚአብሔር የለም ብሎ በማሰቡ እንኳን ጽንፈኛ ነው። ስለዚህ የእንትና ወገን ነው ማለት ነው። ስለዚህ ከሁለት አንድ እንጂ ሶስተኛ ኒውትራል የሚባል ነገር የለም። እና እድላችን እንዲወሰድ ሆነን እየኖርን መንፈስ ሲላክብንም ምንም ሲደረግብንም እኛ ውስጥ ገብቶ ስራውን ሲሰራ ምን ይዘው ከሆነ ሰየው ጥሩ ነው። የተወሰነ ሊያንገዳግደን ይችላል። እስከነቃን ድረስ እናሸንፈዋለን። ካልነቃን ግን ሰው ሲነግረንም ኧረ አጋንንት የሚባል ነገር የለም የራሴ ችግር ነው ገንዘብ አያያዜ ችግሬ ነው ብላችሁ የምታስቡ ከሆነ ጥሩ። እንደዛም ከሆነ ደግሞ ተመለሱ እስቲ ከቻላችሁ። እስቲ ልብ ካለ ከሱስ አገግም። እንደዛ ከሆነ በካውንስል በስነ ልቦና አማካሪዎች በሳይካትሪስት የምትመለስ ከሆነ ሞክር። ጭንቀት መንፈስ አለብህ የአማኑኤልን ኪኒን እየዋጥክ የጭንቀት መንፈስህን ለማብረድ ትሞክራለህ። በድብቅ ሰዎች ሳያውቁ ኪኒን ለመዋጥ ትሞክራለህ። ሞክር። ግን ይቻላል? ትችላላችሁ? እንደዛ መብረድ እንደዛ ነገሮች ማስተካከል ይቻላል? እስከ መቼ ድረስ የጭንቀት መድኃኒት እየዋጣችሁ? ነፃ የሚያወጣ አእምሮን የሚያልፍ ሰላም የሚሰጥ ክርስቶስ እያለ አስተውላችኋል? በነፃ ቅረቡ፣ በነፃ ብሉ፣ ጠጡ፣ በነፃ አስቀድሱ፣ ሁሉ ነገር በነፃ ተብሎ እምቢ ብለን ዋጋ ከፍለን እንመለሳለን። ይሄ ነው የኛ ባህሪ እና እግዚአብሔር ይህን ቤት የለወጠ እኛንም የሚለውጠን የእውነት ስትኖሩ እግዚአብሔር በእናንተ ውስጥ ይከብራል። በኃጢአት 80 ዓመት ከመኖር ለሰው ኖሮ ወይም ሰዎች እግዚአብሔርን በእናንተ አውቀው 30 ዓመትና 40 ዓመት ኖሮ ማለፍ ይሻላል። መስቀል የያዙትን ቅጠል አስይዞ ነፍሳችንን ከአጋንንት እስራት የሚፈቱ አባቶችን ላይ መጥቶ ይሄው ጥበብ የነሱ ነው ተብሎ አሳሪ ሆኑ። በመሰረቱ ማሰር የነበረባቸው አጋንንትን ነበረ፣ መፍታት የነበረባቸው ሰውን ነበር። አሁን ግን ሰውን አስረው አጋንንትን ፈተው ገንዘብ ያገኛሉ። ተቃራኒ ማለት ነው። እና እንደዚህ አይነት ሰዎች ደግሞ አሁን መምህር ግርማን ወይም ቀሲስ ሄኖክን አይወዷቸውም። ህዝቡን እየነጠቀን ስናስቸግራቸው ምንድን ያደረጉት መሰላችሁ? ወደ ትምህርቱ ከመግባቴ በፊት ህዝቡን እየቀማን ስናስቸግራቸው ወይም ስራቸውን ስንገልጥባቸው በእኛው መልክ እያደረጉ ኤአይ እያደረጉ ምን ማድረግ ጀመሩ? አይነጥላ ለግርግር ለምናምን ለእድላችሁ ገንዘብ እየጠፋባችሁ እየባከነባችሁ ትዳር ቢካላችሁ ኑ እኛ ጋር ብለው ስልክ ቁጥር ከስር ይጽፉና የእኛን መልክ አድርገው ያወራሉ። ከዛ ኤአይ ነው የሚያወራው፣ አርቲፊሻል ኢንቴሊጀንስ ማለት ነው። ከዛ ደግሞ በቀሲስ ሄኖክ በመምህር ግርማ በእኔ ያልተሰራ የለም። አሁን ደግሞ ጭራሽ ቅርብ ጊዜ ደግሞ መንፈሳዊ በሚመስል መልክ አድርገው የአባ ገብረ ኪዳንንም አምጥተውታል። አባ ገብረ ኪዳን ልክ የእኛን ትምህርት የሚደግፉ አስመስለው አይነጥላ ምናምን ካለባችሁ ገርግር ምናምን ካለባችሁ መቤቴ ተወዳችኋለች ጸልዩ ምናምን ብለው አጠጋጉት። ቢያንስ 6-7 ቪዲዮ ነው የለቀቁት። ገና አዲስ ቲክቶክ ነው። ቲክቶክ እኔ አባ ገብረ ኪዳን ነኝ፣ ፎሎ አርጉኝ፣ ሼር አርጉኝ፣ ላይክ አርጉኝ። ይሄ ህፃን ልጅ ነው ይሄንን የሚያደርገው። እንደው እስቲ የእውነት የእኛን ትምህርት የሚከታተሉ ሰዎች ይሄንን ነገር ያደርጉታል? ሆን ብለው አባ ገብረ ኪዳን እኛን እንደሚቃወሙ ይታወቃል። ምንስ ጠፍቶ ይሄን መልእክት የሚያስተላልፈው ጠፍቶ ነው የአባ ገብረ ኪዳን መልክ አድርገው የእኛ ተማሪዎች ይሄን ነገር የሚያወጡት? ደብተራዎች ናቸው፣ ስር ማስቀጠል በጣሾች ናቸው። ምክንያቱም ዓላማውን እንዲያውም ለምን አላሰማችሁም? ወደ ዋናው ከመግባቴ በፊት ላሰማችሁ። በጣም ይገርማል። እሺ ቲክቶክ ላይ ነው። እሺ አባ ገብረ ኪዳን ይላል ቲክቶኩ። አባ ገብረ ኪዳን ብዬ ነው የገባሁት። ብንጸልቅም ባንጸልቅም እንኳን ክርስቲያን ነን ይላል ከስር እንደ ባዮአርግ ከስር እንደ ጽሁፍ መጥቀሻ አድርገውት ማለት ነው። ወደ 6 ቪዲዮ ለቀውበታል። ኤአይ ነው የአባ ገብረ ኪዳን መልክ አድርገው። የኛን አሳያቸዋለሁ ወይም ደግሞ አይታችሁታል። ቀሲስ ሄኖክን ሱሪ ከለበሰች ሴት ጋራ ቆመው
የሆነ በፍጹም የማይመጥናቸውን ቃላት እንዲናገሩ እያደረጉ ኤአይ አሁን ዲፕ ፌክ መጥቷል። ዲፕ ፌክ ማለት በጣም እውነት ሊመስል የሚችል ኤአይ ማለት ነው። እና የእሳቸውንም በዛ ነው የሰራው። ይህንን ቪዲዮ ደግሞ የጸጋዬ ክፍሉ ምን አይነት የተማረ ሰው ነው? በዚህ አይነት በጣም የወረደ ዝቅጥ ያለ ድድብና ውስጥ ገብቶ እንደዚህ ሁሉ ነገር ወደኛ መለጠፍ በጣም ነውር ነው። እንደው ከሚናገሩት ቃላት እንኳን እንዴት መረዳት ያቅተዋል? ቃላቱ ላይ እኮ ያስታውቃል። እድል የተዘጋባችሁ አይነ ጥላ ገርግር ያለባችሁ ይልና የእኛን ፎቶ ሁሉ አድርገው የሚሰሩ ሰዎችን ልክ እኛ እንደለቀቅ ነው አድርጎ ስለ አይነ ጥላ የምናወራው እኛ ብቻ ስለሆነ እኛ እያጋለጥን ነው አይነ ጥላ ገርግር ምናምን የሚለውን ሁሉ እንዳለ ጥርቅምቅም ያደርግና ለነ መምህር ግርማ ለነ ቀሲስ ሄኖክ ለነ መምህር ተስፋ የሰጥና በቃ መለጠፍ ነው። ይሄ በቃ መጥበብ ይባላል። ኢቭን ገና አልተደራረስንም። እኛ ያለንበት ሁኔታና እነሱ ያለው አይገናኝም ጭራሽ። ዝም ብሎ ስነ መለኮት ላይ ያለውን ትምህርት ብቻ ቢያስተምሩ ይሻላቸው ነበር። የማያውቁት ነገር ውስጥ ገብቶ ከሚያቦኩ ሲስሙት። ሲከፋን መሄጃ ሲጠፋብን እንዲህ በሏት፣ ማርያም ሆይ መንገድ ጠፍቶኛልና ምሪኝ፣ ሸክሜ በዝቷልና ሸክሜን ቀንሽልኝ በሏት። ያን ጊዜ የማርያምን ተአምር ታያላችሁ። ሲከፋን መሄጃ አሁን ይሄ ኤአይ ነው። እሺ እመቤታችንን አባ ገብረ ኪዳን ስለሚወዱ በዚህ አደረገው። ይሄን ያመጣው ቲክቶከር አባ ገብረ ኪዳን እመቤታችን ስለሚወዱ ብቻ ሳይሆን ለማስመሰል ተቀባይነት ለማግኘት ነው። ነገ ከነገ ወዲያ ምን እንደሚለቅ ታዩታላችሁ። ስልክ ቁጥር ከስር እየጻፈ ኑ እኛ ጋር እንደዚህ እንሰጣችኋለን እንደሚል እርግጠኛ ነኝ። ለምን ብዙ እንደዚህ አይነት ነገር ስላየው ነው። ስሙ ደግሞ ለእኔ ውበት ያለው ሰው ማለት ድንግል ማርያምን የሚወድ ሰው ነው። እመቤታችንን የሚወድ ሰው በምድር ላይ ውብ ሰው ነው። ለእኔ ውበት ያለው ሰው አሁንም በደንብ አሁን ስለ እመቤታችንን እያወራ ያለው ሁለት በሉ። እያንዳንዷን ቃላት ሰንጥቀን አይደለም የምናየው። እዚህ ውስጥ አባ ገብረ ኪዳን የሚያወሩት ፎቶቸው ተወስዶ በቪዲዮ ተሰርቶ ነው። ቀጥሎ ደግሞ ይዩት። ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ፣ በሕይወታችሁም ጣልቃ እየገባ ብዙ ነገር ያበላሻል። ስለዚህ በጸሎታችሁ ጠንካሮች ሁኑ። ጠዋት ስትነሱ ጸልዩ፣ ማታ ስተኙም ጸልዩ። ያኔ ማርያም ከጎናችሁ ትሆናለች። ልጆቼ አሁን የእኛንም ትምህርት የሚያዳምጡ ሰዎች አባ ገብረ ኪዳንን መጥላት የማይፈልጉ ሰዎች ሁለቱንም መካከል ያሉ ሰዎች የሰሩትም ይመስላል። መቁጠሪያ ሲይዘዋቸዋል። መልካቸው የእሳቸው ነው፣ ድምፃቸው አይገናኝም። አሁን በአባ ገብረ ኪዳን ስም አካውንት የከፈተው ማን ነው ስትሉ ስለ አይነ ጥላም አውርተዋል። እመቤታችንንም ደግሞ ተማጸኗት ጸልዩ ይላል። ማን ነው እየተናገሩ ያሉት? አባ ገብረ ኪዳን ናቸው። በፎቶ በቪዲዮ በምስል ላይ የምታዩት። እሳቸው ግን ይሄን አላሉም። አሁን ይሄ ግራ የገባው ሰው ከሁለት አንዱ የሆነ የተምታታበት ሰው እስቲ ለምን እንደዚህ አድርጌ አልሰራውም ብሎ ሰርቶት ሊሆን ይችላል። ግን በትክክል ደግሞ ቀጥሎ ያሉትን ቪዲዮ ስትመለከቱ ሌሎችም እንደዚህ የተሰራለ ቪዲዮን ስላጣሁት ነው። በትክክል ገርግር ያለባችሁ ደውሉ በዚህ ስልክ ቁጥር ብሎ አባ ገብረ ኪዳን አድርጎ የተሰራ ቪዲዮ አለ። ስላጣሁት ነው ለጊዜው። የሰው ልጅ ዕውቀት እያለው ግን ያን ዕውቀቱን ለሰዎች ቃል አውጥቶ ማስረዳት ይከብደዋል፣ ይፈራል፣ አፉ ይተሳሰራል፣ ያልበዋል። መድረክ ላይ ሲወጣ ለአንድ ደቂቃ እንኳን መቆም ያቅተዋል። እንደዚህ ያሰብነውን እንዳንናገር የሚያደርጉን አይነ ጥላ ወይም ገርግር ሲኖሩብን ነው። የሰው ልጅ ዕውቀት በቃ ይሄን መልእክት ያስተላልፉ አይደለ? በእርግጥ በትክክል ይሄ መልእክት እኛ ምናሰቃው ገርግር ያለበት ሰው አይነ ጥላ ያለበት ሰው ይሄን እኛ ብቻ አለንም። ገድላትም ይናገራሉ፣ ስንክሳር ድርሳንም ይናገራል። አባ ገብረ ኪዳን ይናገሩት አይናገሩት የማውቀው ነገር የለም። አይሉትም። እሳቸው ይላሉ ብዬ አልጠብቅም። እንዳሉት አስመስሎ ድምፅና መልክ ሰጥቶ ይሄን እንደዚያ ስራ ብለው አዘውት ሰራ። ግን የተቆረጠ ቪዲዮ ነው። ወይም ደግሞ ለምን እቺን ብቻ መልእክት እንዲተላለፍ ተፈለገ? ነገ የሚለቀውን ቪዲዮ ታዩታላችሁ። ከስራው የሚለቀቁት በእሳቸው ስም አይደለም፣ በእኔ ስም ራሱ 5-6 ቲክቶክ አካውንት ተከፍቷል። በመምህር ግርማ ስም፣ በሌሎችም አባቶች ስም፣ በጣም ጥሩ ይሰብካሉ በሚባሉ አባቶች ስም እንደዚህ ይለቀቃል። ማን ናቸው ሲባል ደብተራዎች፣ ወይም ደግሞ የደብተራዎችን መንገድ እየተከተሉ በስጥ በኩል የሚሸቅሉ ሰዎች አሉ። ኮሜንቱን ስታዩት በጣም የምትደነግጡት። አሁን እዚህ ጋር 351 ኮሜንት ተጽፏል። እዚህ ላይ ያበሳጫል። እሺ አባ መድኃኒቱ ምንድን ነው ይላል። የኔ አባት እንዲህ አይሉም ይላል። የኛ አባት እንዲህ አይሉም። አባ ምን ይሻለኛል? አያችሁ፣ ምን ይሻለኛል? ምን ላድርግ ይላሉ። ኤአይ ነው ኤአይ ነው ኤአይ ነው። አባታችን እድሜና ጤና ይስጥልን። አያችሁ፣
ኮሜንቱ ማለት ነው። በዚህ ልክ የሚሸወድ ምስኪን የዋህ ህዝብ ስላለ ከመንጋ ውስጥ አንድ ሁለት ሰው ሶስት ሰው ደውሉልኝ ብሎ ስልክ ቁጥር አይቶ ባዮ ላይ ገብቶ ምናምን እንዲደውላቸው ይፈልጋሉ። እንደዚህ ነው። የእውነትም እኔም አለብኝ እና ምን ይሻላል አባ ይላል። የእሳቸው ድምፅ መስሎት ኤአይን ገና መለየት ያልቻለ ህዝብ አለ። እግዚአብሔር ይቅር ይበለን ይላል። ምን ማድረግ አለብን አባቴ ይላል። አሁን አባ ገብረ ኪዳን መስለዋቸው ነው። ይሄን የሚሰራው ማን ነው? ደብተራ ነው። ቀጥሎ ያለው ደግሞ ስሙት። ሰው ሰርቶ የማይቀየርበት ምክንያት አንደኛ መተት ሲደረግበት ነው። ሁለተኛ አይነ ጥላና ገርግር ሲኖሩበት ነው። ሶስተኛ ደግሞ እድል ነው የሚከፍለውንና የማይከፍለውን አለማወቅ ነው። ሰው ሰርቶ የተቀመጡበት ቦታ አጠቃላይ የያዙት ጭራ ምናምን መልካቸው የእሳቸው ነው። ድምጻቸው ሁሉ ነገር ኤአይ ነው። ይሄ አሁን የተናገሩት የቢዝነስ ቪዲዮ ይባላል። እና ምንድን ነው ስትሉ ከስር ስትገቡ ወይስ ቁጥር ያስቀምጣሉ፣ የሆነ ነገር ያደርጋሉ። በውስጥ በኩል በሜሴጅ ስጽፉላቸው በቃ ያገኟቸዋል ማለት እንዲህ። ይሄን ነው የሚፈለገው። እንኳን በሳቸው በእኛም ተሰርቷል ያላልነውን